ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የቴዲ አፍሮ ስቱዲዮ መሰበሩ እየተነገረ ሲሆን አዲሱ አልበም በዩቱብ በስፋት መታየቱን ቀጥሏል። የአሜሪካው መሪ ዶናልድ ትራምፕ በሆርሙዝ መተላለፊያ ፈንጂ የሚያስቀምጡ ጀልባዎችን አሳደው እንዲደመስስ ለባህር ኃይሉ ትዕዛዝ መስጠታቸው ተነገረ። የእስራኤል መሪዎች የኢራንን አገዛዝ ለአንዴና ለመጨረሻ ጊዜ ነቅሎ የሚጥል ዘመቻም ሊከፍቱ መሆናቸው ታውቋል። ውጊያውን ለማስጀመር አንድ መልእክት እየጠበቁ መሆናቸውን የማንን ወደ ኋላ እንነግራችኋለን። የእስራኤል ጦር በሊባኖስ በልብስ መሸጫ መደብር ላይ የተገነባ ወታደራዊ ጣቢያም ማግኘቱ ሲነገር በአየር ኃይል ወታደሮቹ ላይ ክስ መስርቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የቴዲ አፍሮ ስቱዲዮ በታጣቂዎች መሰበሩ ተነግሯል። ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን አቡጊዳ የተሰኘውን ስቱዲዮ ሰብረው በመግባት ከስፒከር ጀምሮ እስከ ኮምፒውተርና ሌሎች በርካታ ቁሳቁሶች መውሰዳቸውን ዘሐበሻም ማምሻውን ምንጮቹን ጠቅሶ ዘግቧል። ታጣቂዎቹ የመንግስት ታርጋ ያለበት መኪና መያዛቸውንና አንዳንዶቹ የፌዴራል ፖሊስ ደንብ ልብስ ያጠለቁ መሆናቸውን አመልክቷል። ይሄ ዘገባ ስቱዲዮ እስከገባንበት ጊዜ ድረስ ከሚመለከተው የመንግስት አካል አልተረጋገጠም ወይም ማስተባበያ አልተሰጠም። ቴዲ አፍሮ ልክ የዛሬ ሳምንት ሐሙስ የለቀቀው አዲሱ አልበም በዩቱብ ብቻ ከ87 ሚሊዮን በላይ እይታን ሲያገኝ ዳስ ጣል የተሰኘው ዘፈኑ ለብቻው ከ15 ሚሊዮን በላይ በመታየት ከፍተኛ አድናቆት አትርፏል። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ መተላለፊያ ፈንጂ የሚያስቀምጡ ጀልባዎችን እንዲደመስስ ለአሜሪካ ባህር ኃይል ትዕዛዝ መስጠታቸውን አስታወቁ። ትራምፕ ትዕዛዙን የሰጡት የአሜሪካ ባህር ኃይል ኃላፊ ከስልጣን መወገዳቸውን ተከትሎ ነው። የባህር ኃይል ኃላፊው ጃን ፊላን በምን እንደሆነ ባልታወቀ ምክንያት ከስልጣን እንዲነሱ ውሳኔ በተላለፈ በደቂቃዎች ልዩነት ተፈጻሚ መሆኑን የሀገሪቱ መከላከያ ሚኒስቴር ፔንታጎን አስታውቋል። ምክትላቸው ተክተው እንዲሰሩ መደረጉን ምናልባትም የመከላከያ ሚኒስትሩ ፒት ሄግሴት እና የጦር ኃይሎች አዛዥ ከስልጣን እንዲነሱ ባለፈው ሰሞን ካቀረቡት ጥያቄ ጋር ሳይገናኝ እንደማይቀር ታዛቢዎች ገምተዋል። ከፍተኛ ወታደራዊ አመራሮች ስልጣን ሲለቁ ጃን ፊላን ሶስተኛው ናቸው። የመከላከያ ሚኒስትሩ ስልጣን ከያዙ ወዲህ ሁለት ሌሎች የባህር ኃይል ከፍተኛ አመራሮች ከስራ መሰናበታቸው ይታወሳል። ትራምፕ ኃላፊውን ካስወገዱ ከሰዓታት በኋላ የአሜሪካ ባህር ኃይል በሆርሙዝ መተላለፊያ ፈንጂ የሚያስቀምጡ ማናቸውንም ጀልባዎች አሳደው እንዲደመስስ ትዕዛዝ ሰጥተዋል። በምንም መልኩ ችላ ማለት አያስፈልግም ብለዋል። የአሜሪካ መገናኛ ብዙሃን ደግሞ በሆርሙዝ ሰርጥ የተቀበሩ ፈንጂዎችን ለማጥራት በጥቂቱ 6 ወራት ሊፈጅ እንደሚችል ለሀገሪቱ ኮንግረስ ሪፖርት ቀርቧል ሲሉ ያሰራጩትን ዘገባ ፔንታጎን አልተቀበለም ነው የተባለው። ያም ሆኖ የጭነት ኩባንያዎች የሆርሙዝ መተላለፊያ ደህንነቱ አስተማማኝ ስለመሆኑ ማረጋገጫ ካላገኙ መርከቦችን ለመላክ እንደሚቸገሩ መናገራቸው እውነታውን ከመጋፈጥ ውጪ አማራጭ እንደሌለ ማሳያ ነው ይላሉ ተንታኞች። የደህንነት ዋስትና የሚፈልጉት ደግሞ ከሁለቱም ሀገሮች ማለትም ከኢራንና አሜሪካ ሲሆን ደህንነት የበለጠ የሚረጋገጠውና የንግድ መርከቦች ዳግም ጉዞ የሚጀምሩት የሰላም ስምምነት ሲፈረም ብቻ ነው የሚል አቋም ያራምዳሉ። ኢራን የአሜሪካ እገዳ እስካልተነሳ የሆርሙዝ መተላለፊያን በፍጹም እንደማትከፍትና እንደውም በባህር ክልሉ ከሚተላለፉ መርከቦች ገንዘብ መሰብሰብ መጀመሯን አስታውቃለች። በሆርሙዝ በኩል ከሚተላለፉ መርከቦች ቀረጥ እንደሚያስከፍሉ የኢራን ባለስልጣናት ሲገልጹ እንደነበር ይታወሳል። ፕሬዝዳንት ትራምፕ ግን በኢራን የባህር ክልል የጣሉትን እገዳ በቅርብ ስለማንሳታቸው ምንም አይነት ፍንጭ የለም። ይሄ ደግሞ ለኢራን ከፍተኛ የኢኮኖሚ ጉዳት እንደሚያስከትል ተንታኞች ይናገራሉ። ቴሄራን ሆርሙዝን አልከፍትም ማለቷና ቀረጥ መሰብሰብ መጀመሯም እገዳው ትልቅ ጫና እንደፈጠረባት ማሳያ ነው ይላሉ አክለው።
በአሜሪካ እገዳ መሠረት ከኢራን ወደቦች የሚወጡም ሆነ የሚገቡ መርከቦች የሉም። በዛሬው ዕለት ለምሳሌ ከኢራን ነዳጅ የጫነ መርከብ በአሜሪካ ባህር ኃይል መያዙን ዘገቦች አመልክተዋል። ማዕቀብ ተጥሎበት የነበረው ይሄው ማንነቱ ያልታወቀ መርከብ በህንድ ውቅያኖስ በኩል ከኢራን ነዳጅ እያጓጓዘ ሳለ መያዙን የአሜሪካ ባለሥልጣናት ገልጸዋል። በመርከቡ ፍተሻ መደረጉን ከመናገር ውጪ ምን እንደተገኘ በዝርዝር ያሉት የለም። እስራኤል በበኩሏም ከኢራን ጋር ውጊያ ለመቀጠል በተጠንቀቅ መቆሟን ባለሥልጣናት አመልክተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማምሻውን በሰጡት ቃል ሀገራቸው በኢራን ላይ ወታደራዊ ዘመቻ ለመቀጠል የአሜሪካንን ይሁንታ እየጠበቀች ነው ብለዋል። እስራኤል ጦርነቱን ለመቀጠል ዝግጅት እያደረገች ነው። የእስራኤል ጦር ኃይል ለመከላከልና ለማጥቃት በተጠንቀቅ ይገኛል። በቀጣይ በሚካሄደው ዘመቻ ደግሞ የመጀመሪያ ኢላማችን የኢራን አዲሱ ጠቅላይ መሪና የኃይል ማመንጫ ጣቢያዎች ናቸው ብለዋል ሚኒስትሩ። በአጠቃላይ የካማኒን ስርወ መንግስት ለአንዴና ለመጨረሻ ጊዜ ነቅላ ለመጣል እስራኤል የአሜሪካንን ግሪን ላይት ወይም ይሁንታ እየጠበቀች መሆኗን ሚኒስትሩ ገልጸዋል። ይሄኛው የተለየ ወገብ የሚቆርጡ ስፍራዎችን ለይቶ የሚመታ ትልቅ ውድመት የሚያስከትል ነው ብለዋል። ከኢራን በኩል የተሰጠ ምላሽ የለም። ይህ በእንዲህ እንዳለ የእስራኤል ጦር በደቡባዊ ሊባኖስ የሄዝቦላህ ማዘዣ ጣቢያም አንድ የልብስ መደብር ካረፈበት መሬት በታች 25 ሜትር ርቀት ላይ ማግኘቱን አስታውቋል። ከምድር በታች በተሰራ መተላለፊያ በኩል ሄዝቦላህ ውጊያ የሚቆጣጠርበት በርካታ ክፍሎችና ጦር መሳሪያዎች እንዳገኘ ገልጿል። ከምድር በታች የሄዝቦላህ ወታደራዊ ጣቢያ፣ ከላይ የልብስ መሸጫ መደብር። በሌላ ዜና ሁለት የእስራኤል አየር ኃይል ቴክኒሽያኖች ለኢራን በመሰለል ወንጀል መከሰሳቸው ተሰምቷል። በእስራኤል አየር ኃይል ጣቢያ ሲሰሩ ነበር የተባሉት ሁለቱ ወታደሮች ለኢራን የተለያዩ መረጃዎች ሲያቀብሉ መቆየታቸውን ባለሥልጣናት ገልጸዋል። ወታደሮቹ በምርመራ ወቅት ከኢራን ስለላ ተቋም ጋር ግንኙነት እንደነበራቸው አምነዋል የተባለው። በሌላ በኩል ኢራንን በአሁኑ ወቅት እየመሩ ያሉት የሀገሪቱ አብዮታዊ የበላይ ጦር ከፍተኛ አዛዦች መሆናቸውን ኒውዮርክ ታይምስ ዘግቧል። አዲስ የተሾሙት ጠቅላይ መሪ ሞጅታባ ካማኒ የአባታቸውን ያህል ኃላፊነታቸውን እየተወጡ አይደለም ብሏል ዘገባው። ከዚያ ይልቅ በእስራኤል ጥቃት የደረሰባቸውን ቁስል በሚያክሙ ሐኪሞች ታጅበው እንደሚያሳልፉ አመልክቷል። ዘገባው የአሁንና የቀድሞ የኢራን ባለሥልጣናትን በማነጋገር ባጠናቀረው መረጃ መሠረት ሞጅታባ ካማኒ ሀገሪቱን ሙሉ በሙሉ እየመሩ አለመሆናቸውን አረጋግጧል። ካማኒ ጦርነቱ አንድ ብሎ ከጀመረ አንስቶ በአደባባይ ታይተውና ድምፃቸው ተሰምቶ አያውቅም፣ አልፎ አልፎ በስማቸው ከሚነበቡ መግለጫዎች በስተቀር። ምሽቱን ዘግይቶ በተሰማ መረጃ በደቡባዊ ሊባኖስ በእስራኤል ወታደሮች ላይ ጥቃት ሊፈጽሙ ነበር የተባሉ ሁለት የሄዝቦላህ ወታደሮች መገደላቸውን የእስራኤል ጦር ገልጧል። በሌላ ዜናም የኢራን የቀድሞ ንጉሥ ልጅ ሬዛ ፓላቪ አሁን ካለው አገዛዝ ጋር የሚደረግ የትኛውም ድርድር በሀገሪቱ ምንም ለውጥ አያመጣም ብለዋል። በጀርመን ጉብኝት ላይ ያሉት ሬዛ ፓላቪ ለጋዜጠኞች በሰጡት ቃል ረጅም ዘመን ያስቆጠረው የኢራን አገዛዝ ጨርሶ እስካልተወገደ ምንም አይነት ድርድር መካሄድ ወይም ደግሞ ቢካሄድ ለሕዝቡ ምንም እንደማይፈይድ ገልጸዋል። ጉልቻ ቢቀያየር ወጥ አያጣፍጥም በሚመስል አስተያየት መሪዎቹ ቢቀያየሩ ከአንድ ቋት በመሆናቸው የሕዝብ ስቃይና አፈና ሊያበቃ አይችልም ብለዋል። ዲፍረንት ፌስስ ኦፍ ዘ ሴም መሺን። በ1979 እንደ ፈረንጆቹ አቆጣጠር በተነሳ አብዮት አባታቸው ከተወገዱ በኋላም አሜሪካ ስደት ላይ የሚገኙት ሬዛ ፓላቪ በአብዛኛው የኢራን ሕዝብ ዘንድ ድጋፍ እንዳላቸው ይነገራል። ባለፈው ጥር በተካሄደው ሕዝባዊ አመፅ ሰልፈኞች የፓላቪን ፎቶ በመያዝና ስማቸውን በመጥራት ያላቸውን ድጋፍ ሲገልጹ እንደነበር ይታወቃል። የኢራን ጸጥታ ኃይል በጥይት ደብድቦ ዝም አሰኛቸው እንጂ አመፁ ተጠናክሮ ቢሆን ኖሮ አገዛዙ እስካሁንም ባልቆየ ነበር ይላሉ በርካታ ወገኖች። በአመፁ የተካፈሉ 50 ሺህ ገደማ ሰልፈኞች መገደላቸውና ክፉኛ ቆስለው የአካል ጉዳተኛ መሆናቸውን የተለያዩ የኢራን ሰብአዊ ቡድኖች ይገልጻሉ።